ትሁቴ በመጨረሻ ተመስገን የድስት ወጥ ለበሰችው ነጭ ልብስ ላይ በበዓሉ ቀን ደፋባት። ትሁቴ ደግሞ አምርራ ለቀሰችና እዌ ከአንተ ጋር የተዋወቅኩበትና የተገናኘሁበት ቀን የተረገመ ይሁን እያለች መናደድና መቃጠል ጀመረች። ተመስገን ደግሞ የድስቱን ማማሳያ ጭልፋ ነሳና ስሚ አንቺ እስከ ዛሬ ድረስ ከሚባለው በላይ እኔ በጣም ታግሸሻለሁኝ። አሁን ላይ ግን ከቶም የራሴ ልጅ እያለና የወለድሽው ልጅ እያለ ባይተዋር ሆኖ የአባትና የእናትን ፍቅር ሳያገኝ መሰቃየት የለበትም። ነገ ዛሬ ሳትይ ከዚህ ከቤት ጉዳይሽን ጨርሽና ማንቁርትሽን ይዤ ወደ አገር ቤት ነው ማስገባሽ ብሎ ደመደመባት። ክችን ላይ ወጥ እየሰራችና እየተዘገጃጀች ሳለ አባባ ደግሞ የትሁቴን ድምፅ ከአቅሟ በላይ የሆነ ጥሪ ሲሰማና ስትንጫጫ እየተሯሯጡ ካሌብ ጋር ወደ ክችን ሲገቡ ያዩትን ነገር ማመን አቃታቸው። ከዛ እረፉ እናንተ እንቅፋት እንዳትሆኑኝ እፈልጋለሁ። እኔ ትሁቴ የእኔ ብቻና ብቻ ናት። እሷና እኔ ምን ጉዳይ እንዳለን እንኳን በቅጡ ለይታችሁ አታውቁም። ስለዚህ እባካችሁ አትፈታተኙ። ምንም ቢሆን ምንም ትሁቴ የልጄ እናት ናት። ስለዚህ እሷን ይዤ ወደ ሀገር መሄድ እፈልጋለሁ። እኔ በፍቅር እየለመንኳችሁ ነው ያለሁት። አይ የምትሉ ግን ተሆነ የሰው ሚስት ይህን ያክል አሳልፎ እንድትባልግና ያልሆነ ቦታ ላይ ማድረጋችሁ እጅግ በጣም ተጠያቂነትና ዋጋ እንድትከፍሉ ነው የማደርጋችሁ ብሎ ተናገረ። ትሁት መጀመሪያ በራስሽ ላይ ወሰኒ። አባዬንም ሆነ እኔንም ሆነ በትንሹም በትልቁም እየተነሳሽ ችግር ውስጥ አታስገቢን እባክሽ ልለምንሽ። አሁን አንቺ ፍላጎትሽ ካሌብ ነው ወይስ እዚህ ቤት ሆነሽ ችግሮቹን እኛ እስከ መጨረሻ ድረስ እንድንጋፈጥልሽ ትፈልጊያለሽ ብሎ አማራጭ ጥያቄ ሲጠይቃት እሷም ካሌብ ፊት ለፊት ስላለ እየተደናበረች ዝም አለች። የኔ ልጅ አንቺ ተመስገንን የምትወጂውና የምታፈቅሪው ከሆነ ወደ ልጅሽ አባት ጋር መመለስ የምትፈልጊ ከሆነ የቻልኩትን ነገር እኔ ይቅር ብዬ ድል ባለ ሰርግ ምላሽ ላድርግላችሁ እያለ ለመናት። አባዬ ተሳስተሃል፣ እኔ በፍጹም ይሄን ነገር ማድረግም አልፈልግም ብላ መደናበር ጀመረች። እሱም ደግሞ ጭልፋውን አነሳና ስሚ ዛሬ የመጨረሻ ቀናችን ነው፣ ግንባርሽን ብዬ ደፍቼ አሳርፍሻለሁ። ምንም ርህራሄ የለኝም። እኔ አንቺን አፍቅሬና ወድጄ ልጃችንን እያሳደግን የራሳችንን ህይወት እንኖር ነው ያልኩት። አይ የምትይ ከሆነ ደግሞ የሚከተልሽ ከባድ ነገር ይሆናል ብሎ ተናገረ። ሰላም ሰላም! ውድ የተከበራችሁ የሌላ እንዴ መሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ትሁት ስቃይዋ እንደበረታና እንደቀጠለ ይገኛል። ትሁቴ ለአመት ባለ ዕቃ ልትገዛዛ ወደ ውጭ ስትወጣ ተመስገን መንገድ ላይ ያገኛትና ስሚ አንቺ የማትረቢ ጅል ልጅ አለሽ አሉ። እውነት ነው እንዴ ብሎ ሲላት እሷም ድርቅ ብላ ቀረች። ከዛ ወረቀት የሰጠችውን የፎቶ ወረቀት አወጣና ቴና የምትባል ከባድና ረመኔ ሰው ተመስገን ደግሞ ያንን ፎቶ ለትሁት ሲያሳያት እየተንቀጠቀጠች አዎ ተመስገን የእህቴ ልጅ ናት ስል የነበረው የራሴ ልጅ ናት። እውነታው ይሄ ነው እኮ የኔ የራሴ ልጅ የዛኔ በ15 ዓመትሽ የደፈርኩሽ ጊዜ አርግዘሽ እኔ ደግሞ በሰራው ስህተት እስር ቤት ስሰቃይ አንቺ ወልደሽ አሳድገሽ ልጃችንን እንዴት ለሰው ትተሽ ትሰደጃለሽ? ጨካኝና ረመኔ እናት ነሽ። እና አሁን ታዲያ ካሌብን አፍቅረሽ የምታገቢው ከሱ ወልደሽ ደግሞ ጥለሽ ገጠር ልትመጭ ነው እንዴ? ሰው ይሄን ያክል አንቺ እንደ ቀላል ነው እንደ የምታየው? ልጅ እኮ የፈጣሪ ጸጋ ነው። ልጃችንን አድበሽ ማሳደግ ሲገባሽ እኔ ከእስር ቤት እስከመውጣ ድረስ ያለውን ነገር ለማስረዳት እንኳን ቢያቅትሽ መታገስ አቅቶሽ ከባድ ስህተት ሰርተሻል ትሁት። አሁን ደግሞ ያጠፋናቸው ጊዜያቶች ምንም ዋጋ የለውም። ከአሁን በኋላ ግን ደስተኛ ሆነን ልጃችንን ማሳደግ እና ልጄ ማየት ፈልጋለሁ ብሎ አላት። በጭራሽ
ካንተ ጋር ብሬ ከምኖር ሞቴን እመርጣለሁ። እኔ ደግሞ ከአንቺ ጋር ካልኖርኩኝ ሞቴን እመርጣለሁ ብሎ አስፈራራትና የምትገባበት ግራ ጠፍቷት መደናበር ጀመረች። ወይኔ ዘንድሮ ፈጣሪ ካንተ ጋር ምን አድርጌው ነው እንደዚህ የሚያሰቃየኝ እያለች ጭራሽ ለፈጣሪዋም መማረር ጀመረችና ስሚ አንቺ እኔ በወደድኩሽና ባፈቀድኩሽ ላይ ይህን ኩላ ፈተናና ስቃይ እንድታመጭብኝ አልፈልግም። አይ የምትይ ከሆነ ግን ውሳኔ የከባድ ነው። የምትወጂውን አባባንና ይሄንን አፍቅሬ አብሬ ኖረዋለሁኝ የምትይውን ካሌብ ያጠፋሁኝ ጊዜ መድረሻሽን ታጫለሽ ብሎ አላት። አለቀሰችና እባክህ እባክህ ተመስገን አንተ ማረኝ፣ ለልጃችን ስንል ልጃችን እስካሁን ድረስ ሁሉንም ነገር ለምደዋለች። እንዳንተ አይነት ጭራቅና አውሬ አባት ከሚኖራት ብቻዋን እያለቀሰች መኖርን ትመርጣለች አይደል? ምንኛ ቀልድ ነው ያሸው፣ ይሄ የህይወት ጉዳይ ነው አለና ከዛ ቦታ ላይ አፍርጧት ነው የሄደው ማለት ነው። ሌላውና ትልቁ ስቃይ እንግዲህ አባባ በማያውቀው ነገር ትሁትና ካሌብ ተፋቅረውና ተጣምረው እንዲኖሩ ስለሚፈልግ መጨረሻ ላይ ግን የሚያሳዝነው ነገር ዳኒ እባክህ እስኪ አንድ ቁም ነገር ልንገር፣ ምንድን ነው የምትለው ብላለች። እኔማ የምለውና የምፈልገው ነገር እንደው በተቻለ መጠንና አቅም ካሌብን እስኪ ለማግባባት ሞክር። ካሌብ ትሁትን ያፈቅራታል መሰል፣ እሷም ደግሞ ታፈቅረዋለች። ሁለታቸውም ጋር ተመሳሳይ ስሜት እያየሁ ነው ዳኒ፣ እና እስኪ እንደ ጓደኛ ሁነህ ቅረበው። አያባዬ ቲና የእሷን ስራ ትቼ እንዴት እንደ ጓደኛ ልቀርበው እችላለሁ? ቲና እኮ አሁን ላይ ምን አይነት ጦርነትና ምን አይነት እቅድ እንዳቀደች በምንም አይነት ሁኔታ ይሁን ተጠግቼና ሂጄ እሷን ማዳመጥ እፈልጋለሁ ብሎ ሲል ተረጋጋ፣ የኔ ልጅ የቲናን ነገር ተው፣ እኔ ትሁቴን ካልነካችብኝ ሌላውን ነገር እጋፈጣታለሁኝ፣ ምንም አባቷ አታመጣም ብሎ አባባ ወሰነ። አያባዬ እንዲህ እያልን ነው እየተዘናጋን ትሁትን ማንቁርቷን ይዞና ሻንጣዋን ይዞ ወደ ሀገር ሊወስዳት የነበረው። እኔ እኮ ገብቼ ተመስገንም ባልይዘው ወይንም ባልደርስበትና ትሁት መታው ከዛ ቦታ ላይ ባንወጣ ኑሮ የሚፈጠረው ነገር በጣም ከባድ ነው። ስለዚህ ችላ ልንለውና ልንነቃው አይገባም ብሎ ሲል እሱማ ልክ ነህ የኔ ልጅ። አሁን እሷ አላማና እቅዷ ቤቱንና ድርጅቱን በካርታና በእንትኑ እንትን ብላ የአራጣ ገንዘብ ተበድራ እድሜ ልኬን ችግር ውስጥ ልታስገባኝ ነበር እኮ፣ ግን ያም አልተሳካላትም። እኔ በሰዓቱ ትሁት ምን ያህል ለኛ ቦታ አላት፣ ይሄን ነገር አድርገዋለች ወይ የሚል ነገር ተፈጥሮብኝ እንጂ እኔ በጭራሽ ትሁትን ወረቀቱን ቀምታ እኛን ትቀይረናለች ብዬ አንድ ቀንም አስቤ አላቅም። ትሁቴ እኮ ብዙ ዋጋና መስዋዕት ከፍላለች። ዛሬ ላይ ምንም የተለየ ነገር የለም። ዛሬም ነገም ትሁቴን አምናታለሁ ብሎ ለዳኔ ተናገረ። እና ታዲያ በሰዓቱ ምን ሆነህ ነው አባዬ? ስሜትህ እኮ ልክ አልነበረም፣ ሁኔታህም ደስ አይልም ነበር። እሷ እንዳደረገችውና ወደ ትሁት መኝታ ክፍል እንዴት ሊሄድ ቻለ እያልን ስንወዛገብ አንተም ምንም እንዳልተፈጠረ አድርገው ነበር አለው። ከዛ አባባም የትሁትና የቲናን ሁኔታ ለማየት ነበር። ቲና ግን ምን ያህል ርቀት እንደምትጓዝ አየናት። ዛሬ መጨረሻ ማስጠንቀቂያ ሰጣታለሁ አለ አባዬ። ብዙ ጊዜ ማስጠንቀቂያ ሰጣታለህ፣ እሷ እኮ አትሰማም። ስለዚህ የራሷ ጉዳይ አለ። አይ አሁን የመጨረሻዬ ነው። እውነቱን ስነግርህ እኔ እሷን እስር ቤት አስገብቶ ወጣትነቷን፣ ልጅነቷን፣ ጊዜዋን እንድትፈጀውና እንድትበላው አልፈልግም። አይ ካለች ግን ከሷ በላይ ምን ያህል አደገኛና ከባድ ሰው እንደሆንኩኝ ማሳየት አያቅተኝም። የኔ ልጅ ክፉ ለሰራለት ሁሉ ክፉ ቢሰራ ኑሮ ፈጣሪ እኛንም ይቅር አይለንም። እኔ ደግሞ በዚህ እድሜ ከትሁት ጋር ከቲና ጋር ከባድ ወጥመድና ከባድ ችግር ውስጥ ገብቼ አንቺ በዚህ ውጭ አንቺ በዚህ ግቢ ብዬ የምልበት አቅምም የምታገልበትም ጊዜም የለኝም። እድሜም እኮ እንደዛ አይፈቅድም። ካሌብ ላይ አሁን ላይ ጥሩ ሚስት አግኝቶና ደስተኛ ሆኖ እንዲኖርልኝ እፈልጋለሁ። ይህን ነገር ተባበረ ብሎ ለዳኒ ነገረው።
ዳኒም ደግሞ የአባባን ትዕዛዝ ተቀበልና እሺ አባዬ አንተ ያልከኝም በሙሉ አደርጋለሁ። ካሌብ እኔን ጓደኛ አድርጎ ከቀረበኝ ሁሉንም ልነግረው ይችላለሁ። ዋናው ደግሞ እኛ ከምንነግራቸው በላይ ካሌብና ትሁት ተነጋግረው የሚዋደዱና የሚፋቀሩ ከሆነ ጥያቄውን ላንተ ቢያቀርቡልህ መልካም ነው ብሎ አለው። እሱማ በምን እድሌ ትሁቴን የመሰለች ጀግናና አንበሳ ከልጄ ጋር ቢሆኑ እኔ ምርፍ ብዬ በደስታ ኖር ነበረ ብሎ መልካም ምኞቱን ለዳኒ ተናገረ። ዳኒዬ ካሁን በኋላ አንተም እንግዲህ ከኤዱ ጋር ጊዜ ስጣት፣ ሽማግሌ ላኩና ተጋቡ፣ እኛም ሰርግ እንብላ፣ ይበቃናል። የቴና ነገር እንዲሆን እድሜ ዘላለሟን ተንኮልና ክፋት እያሰበች ልጅነቷን ጊዜዋን መጨረስ ትችላለች። ሆኖም ግን አንድም ነገር ከኔ እንደማታገኝ፣ ድርጅቱን በእኔ ስም ነው፣ ቤቱን በእኔ ስም ነው። ስለዚህ የአራጣ እንትኑም ዘንድ ብትሄድ ፊርማውና ሁሉ ነገር ሊመሳሰልላት ይችላል። ግን የሚፈለገው ነገር ይሄን ነገር አድርጋው ቢሆን ኑሮ ኦሪጂናሉን ታላመጣሽ በዚህ አትሰጭም ከብላ በጣም ብዙ ችግር ይደርስባት ነበር። ሆኖም ግን እዛ ቦታ ላይ ያለመድረሷ ለሷም ነጻነት አውጥቷታል። ካሁን በኋላ እንግዲህ እኛ ራሳችንን መጠበቅ አያቅተንም። ኤዱም እስካሁን ድረስ ከቲና ጋር የምታደርጋቸው ነገሮች ለእኔ መሆኑን ከተረዳቸው ወደ ዝም ብላለች እና ልቧም እንዳይሰበር ካሁን በኋላ ጊዜና ቦታ ሰጥተህ የራስህን ላይፍ እንድትኖር እፈልጋለሁኝ ብሎ አባባ ተናገረ ማለት ነው። ውድ የተከበራችሁ የሌላ እንደ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። የትሁቴን መጨረሻ በቀጣይ ፓርት እስከምናይ ጓጉተናል። ካሌብ የፍቅር ጥያቄ ያቀርብላት ይሆን ወይስ ተመስገን ማንቁርቷን ይዞ ወደ ሀገር ይዟት ይሄድ ይገባ ይሆን? ወይ ኤዱና ዳኒ ሽማግሌ የሚላክበት ቀን ቅርብ ይሆን? ቲናስ አሁንስ ብቻዋን ሁና ተመስገንም ከትሁት ጋር ጉዳዩን ከጨረሰ ወደ ሀገሩ እንደሚመለስ ተናግሯል። ብቻዋን ስትሆን ደግሞ ከሌላ ሰው ጋር መታ ክፋትና ተንኮሏን ቅሌትና ውርዴቷን ትቀጥል ይሆን? ወይ አባባስ ከትሁቴ ጋር ያለውን መልካምነት በዚሁ ይቀጥል ይሆን ወይ የሚለውን በቀጣይ የምናይ ይሆናል። ከምንም በላይ የናፈቀኝ የቲና ቅሌቷም ሁሉም እየተዋረደ የማትመለስበት ጉዳይ ይገርማል እና ይሄ ተንኮልና ክፋቷ በቃኝ የምትልበት ጊዜ በጉጉት ይናፈቃል ማለት ነው። ካሌብስ ከዳኒ ጋር ጓደኝነቱን ቀጥሎ ለትሁቴ የፍቅር ጥያቄ ያቀርብላት ይሆን ወይስ ሲንከረፈፍ ተመስገን ላጣ አድርጎ የልጁን እናት ወደ ክፍለ ሀገር ይዟት ይሄድ ይሆን የሚለውን እንዲሁም ደግሞ ዳኒና ኤዱ ሲጋቡ የቲና ተንኮልና ክፋት ምን ታስብ ይሆን የሚለውንም በቀጣይ የምናይ ይሆናል። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።